በአካሉ እንግዲህ ዛሬ በጠቅላይ ሚኒስትሩ የፓርላማ ቆይታ ላይ ያተኮረ ቆይታ ለማድረግ ነው የተገናኘ ነው። አዲስ ነገር ጠብቀ ነበር አቶ አበበ። ዛሬ ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት ለሚቀርቡ ጥያቄዎችን ምላሽና ማብራሪያ ይሰጣል ተብሎ የተጠራው መድረክ ብዙዎች አዲስ ነገር አልጠበቁም፣ እንደተባለውም አዲስ ነገር አላየንም የሚሉ አስተያየቶችን እየሰማን ነው። አንተ እንዴት አገኘው? በአጠቃላይ ያው ጠዋት ፓርላማው ከጀመረበት ጊዜ ጀምሮ ሂደቱን የተከታተልኩ ነበርና እኔ አዲስ ነገር አልጠብቅም ከኢትዮጵያ ፓርላማ። ጠቅላይ ሚኒስትሩም አዲስ ሀሳብ ይዘው ይመጣሉ ብዬ አልጠብቅም። ብዙ ጊዜ እኛ ፓርላማ ጠቅላይ ሚኒስትሩን በማወደስ ነው አብዛኛውን ጊዜውን የሚያሳልፈው። ሁለተኛ ፓርላማው 97% አካባቢ በገዢው ፓርቲ የተያዘ ስለሆነ የትኛው ጠንካራ ጥያቄ ቀርቦ አዲስ ሀሳብ ከፕራይም ሚኒስትሩ እንጠብቃለን እና እዛው የመሞጋገስ ጉዳይ ነው። ምናልባት እነኚህ አንድ ለእናቱ አሁን ምንላቸው ዶክተር ደሳለኝ ጫኔ የሚያቀርቧቸው ትንሽ ጠንከር ያሉ ጥያቄዎችን ነው ሰውም የሚጠብቀው። ዛሬም ያንን ነው የተመለከትነው። ባለፉትም ጊዜያት ምናልባት የአብን ተወካዮች ናቸው። ዛሬ የኢዜማውም ተወካይ ያቀረበው በጣም የሚያሳፍር ነበር። አዳምጠው ከሆነ ባለፈው ኢዜማ ካወጣው የምርጫና ከአገራዊ ምክክር ጋር ተያይዞ ነው ያነሳው። በቀደም ከአንተ ጋር ስንወያይ የነበረው መልስ ነው ዶክተር አብይ መልስ ሰጡትና ጠንከር ያለም ጥያቄ የሚያቀርብ የለም። ግን በጣም ፓርላማችን እየወረደ መምጣቱን የምናይበት ነው። በዘመነ ኢህአዴግ የነበረ ጠንካራ ሙግትና ክርክር ዛሬ ኢትዮጵያ ፓርላማ ውስጥ አይታይምና እኔ ከፓርላማውም ሆነ ከጠቅላይ ሚኒስትሩ አዲስ ነገር አልጠብቅም። እንዲያውም ዛሬ በሳቸው አንደበት ለኢትዮጵያ ሰማይ ተከፍቷል ነው ያሉት። እኔ የትኛው ሰማይ እንደተከፈተና ምን እንደሚንዶለዶሉልን ከሰማይ አናውቅምና ሰማይ እስከ መከፈት መድረስ አንዳንድ ጊዜ ሰባኪም ያሰኛቸዋልና በዚህ ደረጃ ነው ኢኮኖሚውን እንግዲህ ከፍ አድርገው ኢትዮጵያ ማደጓን የነገሩ። እኛ ደግሞ መሬት ላይ ያለነው ሰዎች ኢኮኖሚው አፈር ድሜ እያስጋጠን እግር ተወርች ይዞ መንቀሳቀስ አልቻልንም። ድህነቱ ሰውን ቆርምዶ ይዞታል። በየቀኑ ያለው የምግብ ዋጋ የምግብ ሸቀጥ እየጨመረ ነው የመጣው። ከዚህ አንጻር እኔ የትኛው ሰው በጣም ውስን የሆኑ የመንግስት አካላት ጠግበው አድረው ኢኮኖሚው ለነሱ በጣም ከፍተኛ ደረጃ ላይ ደርሶ እንደሆነ አይ ቲንክ ድሃን የረሳ ፓርላማ ሆኖ ነው የምናየውና እኔ ዛሬ ምንም ያየነው አዲስ ነገር የለም። ያው የተለመደ ነገር ነውና አድገናል፣ ተመንድገናል ነው። ኢትዮጵያ ታላቅ ናት ነው፣ ኃያል ናት ነው። ይህንን ነው የምናየው። የጦርነቱም የምኑም ዛቻ ነው፣ ማንም አያሸንፍንም የሚለው የእሳቸው ንግግር ዛሬም ተደግሟል። ተደጋጋሚ የምንሰማው ስለሆነ አንዳንድ ጊዜ ያሰለችናል። በአንዳንድ ጉዳዮች ላይ በተለየ ሁኔታ አጀንዳዎች የተነሱትን በመጥቀስ ሀሳብ እንድትሰጥበት ማድረግ የሚቻል ከሆነ ነው። በ2017 የስኬት ዓመት ነው። ያቀድናቸውን ያሳካንበት ትልልቅ ነገሮችን በኢትዮጵያ ታሪክ መንግስታት አድርገውት የማያውቁትን እኔ በዚህ ደረጃ ሊገለጽ የሚችል ነገር ካለ ምናልባት መሬት ላይ ያላችሁት እናንተም ህይወታችሁ ተቀይሮ እንግዲህ የኢኮኖሚ እድገት ትልቁ የዜጎች ህይወት መቀየር ነውና ከዛ አንጻር የሚታይ ለውጥ ታይተዋል ወይ? በርቀት የምንሰማው ሰቆቃ ነው፣ መከራ ነው፣ ጭንቀት ነው። ኢትዮጵያ ህዝብ የከባበት መጠነ ሰፊ ጥልቅ የሆነ ድህነት ነው። እነዚህ ነገሮችን እየሰማን ጠቅላይ ሚኒስትሩ ፓርላማ ላይ ወጥቶ እንዲህ አይነት ነገር ሲናገር ምናልባት የቱ ጋር ነው ስህተቱ ያለው? እሱ እንደሚለው አይናችንን ከፍተን ስለማናይ ወይስ አሁንም መሬት ላይ የሌለ ባዶ ዲስኩር ነው እየሰማን ያለ ነው እንድንል ጥያቄም እንድናነሳን ያደረገን። ግን 2017 ከስኬት አንጻር አንስቶታል። ምን ማለት ነው? እኔ እንግዲህ ምናልባት ይሄ ስኬት ከተባለም ዶክተር ደሳለኝ ዛሬ አንስቶታል። እኔም ባለፈው ከአንተም ጋር ከሌሎች አካላትም ጋር ውይይት ሳደርግ የህዳሴው ግድብ ጉዳይ ነው። የህዳሴው ግድብ 64% ኦልሞስት ያለቀ ህዳሴ ግድብ ነው የተረከቡት። ከዛ በኋላ ቀሪውን ነው እንግዲህ ባለፈው 7 ዓመት ውስጥ በሳቸው የምሪት ዘመን ተጠናቆ የተመረቀው። የህዳሴውን ግድብ ቢሆን በአንድ ቀን ጀምበር የኢትዮጵያን ድህነት ይጠራርጎ ያወጣል ማለትም አይደለም። ህዳሴው ግድብ አንድ የሆነ ድል ነው አይ ቲንክ። ግን ይሄን ያክል ተኩራርተን ድህነታችን ሁሉ ከምድር ላይ ተጠራርጎ 2017 ትልቅ እንትን ያየ ነው። 2018 ስንሻገር ከኢኮኖሚ ድቀት ጋር ከችግር ጋር ከብዙ ውጣ ውረድ ጋር ከጦርነት ጋር ከሰላም እጦት ጋር ነው የተቀበልነው 2018። ከዚህ አንጻር የትኛው ጋር ነው እሱ እኛ አንጀት ውስጥ ጠብማይ ላም አለኝ በሰማይ እንዲሉ የሆነ ነገር እኔ በጣም ነው ግራ የሚገባል እኮ። የእኛ ኢትዮጵያና በጠቅላይ ሚኒስትሩ ወይም በፓርላማ የምትታየው ኢትዮጵያ የተለያዩ ሆኖ ነው የምናገኛቸው። ወይ እኛ ሀገር ውስጥ አይደለንም ወይ እነሱ ሀገር ውስጥ አይደለም ያሉት። ከዚህ አንጻር 2017 ላይ ይህን ያክል በስኬት አልፈነዋል የሚለው እኛ ጦርነቱ ተወርቻ አስሮ ዜጎችን ከቦታ ቦታ አላንቀሳቀስ ሲል በተለይ አማራና ኦሮሚያ ክልል አሁን ደግሞ ደቡብ ክልሎች ላይ የተነሱ ግጭቶች ዜጎች ከቦታ ቦታ እንዳይንቀሳቀሱ ሁሉ እግር ተወርቻ ያሰራቸው ናቸው። የተመረተው የግብርና ምርት እንኳን ከቦታ ቦታ የሚንቀሳቀስበት አይደለም። ሙስናው አገሪቱን ጠፍንጎ ይዞ እንዲያውም ባለፈው ፕሬዚዳንቱ በመክፈቻው እንትን ላይ አላነሱትም። የሀገሪቱ ሙስና ከአቅም በላይ ሆኗል። ከአቅም በላይ የሀገሪቱ በጀት ጭምር እስከሚዘረፍበት ደረጃ ደርሰዋል። የሰራተኞችን ደሞዝ መክፈል የማይችሉበት ደረጃ ደርሰዋል። ክልሎች ምን የምንወሻሸው እኮ አይደለም። ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ አፋር ክልል፣ ሶማሌ፣ ሲዳማ እዚህ ቅርባችን ሐዋሳ አካባቢ የሰራተኛውን ደሞዝ የወር ደሞዝ እንኳን መክፈል አልቻሉም።
ሰሞኑን ገዋኔ አካባቢ 8 ወር ደሞዝ አልተከፈልንም በሚል ሰራተኞች መንገድ ዘግተው አምፀው ነበር። ይሄ የሚያሳየው ምንድነው? የሰራተኛውን ደሞዝ እንኳን መክፈል የተሳነው መንግስት እንዴት ሆኖ ነው በዚህ ደረጃ ጠቅላይ ሚኒስትሩ ዛሬ በገለጹት መሰረት ፓርላማ ላይ ይሄን ያክል ከፍተኛ እንትን ላይ ወጣ ነው? መቼም ጨለምተኛ ሆነን አይደለም እኮ የምንኖረው ኑሮ ስለሚያንገፈግፈንም ነው የምንናገረውና እኔ የትኛው ስኬት ተሻግሮ መጥቶ እኛን ከድህነት እንዳወጣን በጣም ግራ ነው የሚያጋባውና መሳይ እኛም በአግራሞት ነው የተመለከትነው፣ በአግራሞት ነው ያዳመጥነው። እንግዲህ እናየዋለን ደግሞ አሁን ያለው ነገር። እንግዲህ በዚህ ከኢኮኖሚ ጋር ተያይዞ ስኬቱን መለካት በተመለከተ አዲስ ነገር ነው ያነሳው አብይ አህመድ ዛሬ። ጥሩ አፍንጫ ያለው የሚያሸተው፣ ጥሩ አይን ያለው የሚያየው እድገት ነው በማለት ነው የገለጸውና አንዳንድ ኢኮኖሚስቶች ከወዲሁ እንግዲህ መለኪያዎቻቸውን የኢኮኖሚና የእድገት መለኪያዎቻቸውን ምናልባት ኢትዮጵያ ሲመጡ እንዲያስተካክሉ ሐሳብ ያጫረ ነው ማለት እውነት በቀልድ ሊነሳ የሚችል ነው ብሎ ማሰብ አይቻልም። እንግዲህ ጥሩ አፍንጫ ያለው ኢኮኖሚውን ያሸታል ብሏል። ምን ለማለት ነው? አዲስ አበባ ጽዱ ስለሆነች የሚሸት ጠረን ያለው ነገር የለም፣ ከዛ አንጻር እድገቱ እንዲለካ ተፈልጎ ነው? ምን ለማለት ነው? ጥሩ አፍንጫ ያለው ነው የኢትዮጵያን እድገት የሚያሸተው ብሎ የገለጸበት። እንግዲህ በጣም ብዙ ጊዜ የኛ መንግስት ጠቅላይ ሚኒስትሩም ሆነ ሌላውም የመንግስት አካላት በጣም የሚኮራሩበት ነገር ቢኖር ኮሪደር ልማቱ ነው። አንዳንድ ጊዜ እኛ ልታይ ብሎን ነው እንደ ኮሪደር ልማቱ ምንድነው? የኮሪደር ልማቱ ሪተርን ምንድነው? ጌን የምናደርገው ከዛ ውስጥ የኢንዱስትሪ ውጤት ቢሆን ኢንዱስትሪ ሆኖ ከኢንዱስትሪ የሚገኝ የውጭ ገበያ የውጭ ምንዛሪ የሚያስገኝ ቢሆን ጥሩ ነው። ምንድነው እሱ? እኛ ያልታየን በዚህ ኮሪደር ልማት ውበት አለ፣ ምንም ጥርጥር የለው። የተዋበ አረንጓዴ መናፈሻ ታያለ፣ በጣም እሳቸውም ዛሬ እንደገለጹ ታያቸዋለ። ነገር ግን ማን ነው እሱ ሆዱን እየራበው በችግርና በድህነት አረንቋ ውስጥ ተዘፍቆ በእነኚህ ጉዳዮች ሆዱን የሚያታልለው ማን ነው? ይቻላል ይሄ ወጣቶችን ከድራፍት ቤት አውተን እነኚህ ወጣቶች እኮ ካልበሉ ወደውም እኮ አይደለም ድራፍት ቤት የሚሄዱት። ይሄንን እንዴት አድርገው እንዳዩት ግራ ነው የሚያገባው። ጥሩ አይን ያለው ሰው፣ ጥሩ አፍንጫ ያለው ሰው ምናልባት የአበባዎቹን ሽታ ልናሸት እንችላለን፣ ግን ሆዳችን እየተራበ ጥሩ ሽታ አይሰማንም። ሆዳችን እየተራበ የምናየው አበባና ሳር ውበቱ አይታየንም። ይሄንን ግምት ውስጥ አስገብተው ጥሩ አፍንጫ ያለው በእርግጥ የኢኮኖሚ እድገት በአፍንጫ ተሸቶ አይለካም፣ ሽቶ አይደለም። በአይን ሊታይ የሚችል በአይን ብቻ አይደለም፣ በተጨባጭ እጅ ላይ ሆኖ አንተ የምትጠቀምበት ወይም አንተ ችግርን ቀርፋ አገር ያደገችበት ትውልዱ ስራ ይዞ ወደ ስራ ዓለም ተሰማርቶ የተለያዩ ፋብሪካዎችና የስራ መስኮች ተከፍተው ስራ አጥነትን ያስወገደ ነገር ቢሆን ወይ እኛ መብረናቸው እኮ ሰማይ ተከፍቷል እንላለን። ከዚህ በዘለለ ግን የኢትዮጵያ ሕዝብ ሰማያው እንደ ወስከንባይ ተደፍቶበት በብዙ መከራ ውስጥ እያለ በዚህ ደረጃ እሳቸው አግርነው አጡዘው ሃይፐርቦል የሚባለው በስነ ጽሁፍ ትልቅ ኤግዛጀሬት አድርገው የምትገልጸው ነገር እኛ ያልኖርነው ኑሮ ነው። ላማን ላይ በሰማይ ንፋስ የመጨበጥ ያክል ነው የሚሆነውና እኔ በዚህ ደረጃ ለምን ስሜታዊ ሆነውም የኢትዮጵያን ኢኮኖሚ በ2032 ከአፍሪካ ሁለተኛ ትሆናለች፣ ከዛ ደግሞ በ2036 አንደኛ ትሆናለች። ማን ነው የተነበየው? ይሄንን ከፊት ለፊታችን እንኳን አይደለም የዛሬ 5 6 7 10 ዓመት ቀርቶ የነገውን እንኳን እኮ መተንበይ አንችልም። አሁን ባለንበት የዓለማችን ተጨባጭ ሁኔታ፣ አሁን ባለንበት የቀንዱ ተጨባጭ ሁኔታና እንዴት ተደርጎ እኮ እንደሚተነበይ ነው ግራ የሚገባኝ። አማካሪዎቻቸውም ይሄ ጥያቄ የገባው ከሳምንት በፊት ነው ከፓርላማው። እንዴት አድርገው ለዚህ ጥያቄ መልስ እንዲሰጡ እንዳማከሯቸው ግራ ነው የሚገባው። ምናልባት አቶ ዳንኤል የነገሯቸው አንድ ሁለት ተረቶች ትንሽ ፈገግ የሚያስብሉ ነበሩ። የእሳቸው ፈጠራ እንደሆነ ከእሳቸው የስነ ጽሁፍ ትርክትን መረዳት ስለምንችልና ጥሩ አፍንጫ ጥሩ አይን ያለው ይሄን አይደለም የሚያሸተው። ትውልዱ ከስራ አጥነት ተገሎ ዛሬ ስራ አጥ የሆነው ትውልድ፣ ችግር ውስጥ ያለው ትውልድ፣ የቆዘመው ትውልድ ፋብሪካዎች ውስጥ ገብቶ የሚሰራበት ሁኔታ ቢመቻች። የአረንጓዴ ኮንትን ጠልተነው አይደለም፣ በቀደምም ካንተ ጋር አንስተነዋል። አንዳንድ ሰዎች በጣም በጥላቻ የተሞላው አድርገው ይቆጥሩታል። እኔንም አይደለም፣ መጀመሪያ የሚቀድም ነገር አለ፣ መጀመሪያ የሚቀድመው ነገር መቅደም አለበት የሚል ነው የኔ ትልቁ ሙግት። እየየ ሲዳላ ነው ሆድ ሲጠግብ ነው አይንም እኮ የሚጠግበው። አፍንጫም ጥሩ ነገር የሚያሸተው ሆድ ሲሞላ ነው። ኢኮኖሚካሊ የሰው ልጅ ለውጥ ሲያሳይ ነውና የኢትዮጵያ ሕዝብ በድህነት አረንቋ መንገድ ላይ አላስኬድ እያለ እየለመነ ከመላው ሀገሪቱ ከትግራይ ቋንቋ የማይችሉ አዛውንቶች ከአማራ ከኦሮሚያ በልመና ተሰማርተው እያየን በጣም አስቸጋሪ የሆነ ነገር ውስጥ ገብተን እያለ በዚህ ደረጃ ዛሬ ፓርላማው ላይ እሳቸው እንደው ዝም ብላችሁ እኔም ብላችሁን ብቻ ስሙ ከሆነ ብንሰማቸውም ሆዳችን ጠብ አይልምና
መሳይ በጣም አስቸጋሪ ነው። መቼም ያው በተቃውሞ ጎራ ውስጥ ስላለህ አይደለም ይህን ጥያቄም የማነሳው ምናልባትም እኛም ይህንን አገዛዝ የሚተች ሚዲያ ውስጥ ስለምንሰራ በአቋምም በግለሰብም ደረጃ የአብይ አህመድ አገዛዝ ለኢትዮጵያ አይጠቅምም፣ መውረድ አለበት፣ በአስቸኳይ በህዝብ ንቅናቄ መወገድ አለበት ብለን ስለምናምንም አይደለም። ነገር ግን እንዴት አንድ አገዛዝ ህዝብ ተጨንቆ እንግዲህ ቀደም ሲልም አንተ እንደገለጽከው በተለያዩ አካባቢዎች ህዝብ በከፍተኛ ምሬት ውስጥ ነው ያለው። የደሞዝ አለመከፈል መምህራን፣ ሐኪሞች፣ የጤና ባለሙያዎች ሁሉም በአሁን ሰዓት ደሞዝ አልተከፈለንም ብለው ሮሮ እያሰሙ ባለበት ሰራዊቱም እንደዚሁ እንዲህ አይነት ንቅናቄ በጀመረበት በዚህ አይነት መልኩ ሊመለስ ይችላል ወይ? እንዴት ነው አንድ ሀገር ህዝብና መንግስት ፍየል ወዲያ ቅዝምዝም ወዲህ ማዶ ለማዶ የሆኑበት ምክንያት? ምናልባት ወደ መሃል እንኳን መጥተው የተወሰኑ ችግሮችን ተቀብለው ይህን ችግር ለማሻሻል እንዲህ አይነት ከአንድ አገዛዝ ሊሰማ ይገባ ነበረ። በዚህ ደረጃ ሽምጥጥ አድርጎ በተቃራኒ በኩል ቆሞ አድጋችኋል ተቀበሉ፣ አለበለዚያ መከራ የበለጠ ይዘንብባችኋል ለምን የተፈለገ? በእውነት ነው የምልህ በኢትዮጵያ የፖለቲካ እንትን ውስጥ ከኋላም ታሪክ ስናነብ ነገስታት ነበሩ 30-40 ዓመት የገዙ ስልጣናቸውን ይወዱ ነበሩ። ያው የዙፋን ስልጣን ነውና ይወዳሉ። እንደ ብልጽግና ግን በዚህ ዘመን እንዳየነው ስልጣን ወዳድ የለም። እሳቸውም ዛሬ ስለ ስልጣን ሲያነሱት ነበረ ምን ያክል ሲጠነቁ እንደነበረ ስልጣናቸው እያየን ነው ያለነውና ስልጣን እኮ ዜጎችን በአግባቡ ስታስተዳድርበት ነው የሚረጋው አይ ቲንክ እድሜ የሚጨምረው። ዜጎች በዚህ ችግር ውስጥ እያሉ ሰራዊቱ ዛሬ እረፍት የለውም፣ ጦርነት ላይ ነው። ይሄው ይናገራሉ የመከላከያ አዛዦች በአብዛኛው ምን ያክል ሰራዊቱ ጦርነት እንደሰለቸው፣ ኢትዮጵያ ህዝብ ምን ያክል የጤፍ ድምፅ እንደሰለቸው ይናገራሉና ሰው እንዴት የሚመራውን ህዝብ ፕሮፐርሊ ወርዶታች አይቶ ብሶቱን አዳምጦ እንዴት ነው ውስጥ ተገቢው መልስ የማይሰጠው? በፓርላማ በሚደረግ ምላሽና በሳቸው ትልልቅ በጣም የገዘፈ ንግግር የኢትዮጵያ ህዝብ በዚህ ተሸውዶ ሆዱን እየራበው ወይም በችግር አረንቋ ተዘፍቆ እያለ ዝም ብሎ የሚሰማበትና የሚመራበትም እንትን ከባድ ነው የሚሆነው። ብዙ ጊዜ የምናገረውም ይሄን ነው። ላም አለኝ በሰማይ ነው የሚሆነው። ስለዚህ በተለይ ሰራተኛው ዛሬ ያለበት ነው የኢትዮጵያ ህዝብ ፓርላማው ዛሬ አንድ ከብልጽግና እንትን የተነሳ እንትን አለ። የሰራተኛው ደሞዝ ቢጨመርም እታች ያለው ማህበረሰብ የገበያው ዋጋ ተወዶበታል የሸቀጥ ምርትና በዚህ ረገድ ምን አስበዋል መንግስቱ ብለው ሁሉ ከብልጽግና ሰዎች ጥያቄ አቅርበዋል። የረባ መልስ እንኳን አልተመለሰም። ያው እነሱ የሚታዙትን ነው በእርግጥ የሚጠይቁት። ነገር ግን ይሄን እንኳን በአግባቡ መልሰው በአግባቡ ህዝቡን አጽናንተው ይሄ እኮ ችግር አለ ብለው እኮ ለህዝብ ይናገሩ። ችግሩን እኮ ህዝቡ ይረዳል። ይሄ ችግር አለ፣ ችግሩ ከዚህ ነው የመነጨው፣ ስለዚህ ይህን ችግር በጋራ መፍታት ነው ያለብን እኮ ተብሎ ሰው ለህዝቡ እኮ በግልጽ ችግሩ ይናገራል። እሳቸው አገሪቷ ምንም ችግር የሌለባት አይታያችሁም ነው የሚሉን። እሳቸው የሚነግሩን ኢሉዥን ነው። ነገ $10 ቢሊዮን እንትን ፕሮጀክት ይዘናል። እሰየው። እኛ እኮ የመቶም የቢሊዮንም እንትን ተፈጥሮ አገሪቱ የምታርግበት ሜካኒዝም የሚፈጠር ከሆነ ምንም ደስ ነው የሚለኝ። ማን ነው እሱ ቅር የሚለው? ነገር ግን ላም አለኝ በሰማይ ነው፣ የሚጨበጥ ነገር አላየንም። ዛሬ $10 ቢሊዮን ፕሮጀክት እየተነገረን ዛሬ ግን የዕለት ጉርሱ መሸፈን ያልቻለ ኢትዮጵያዊ፣ ዛሬ ሰላሙን አግኝቶ መተኛት ያልቻለ ኢትዮጵያዊ፣ ዛሬ ከቦታ ቦታ ተዘዋውሮ መስራት ያልቻለ ኢትዮጵያዊ ነው ሀገር ውስጥ ያለውና ይሄን በምን መልኩ መፍታት ይቻላል? የሚቃረን እኮ ነው። ኢትስ ፓራዶክስ እኮ ሁለት የሚለያዩ ነገሮች ነው። አሁን የኢትዮጵያ ፓርላማ ይለያል ከኢትዮጵያ ህዝብ። የኢትዮጵያ ህዝብ ሌላ መሬት ላይ ነው ያለው፣ የኢትዮጵያ ፓርላማ ሰማይ ላይ ነውና እኔ የፓርላማው ሰዎች ራሳቸው እንደ ሁሉም ነገር በጭብጨባ አጅበው በዚህ ደረጃ ከህብረተሰቡ ጋር አብረው የማይኖሩ ይመስል የሚያደርጉት ነገር በጣም ነው የሚያሳዝነው። አቶ አበበ ነገራችን ላይ ፓርላማው አባላት ራሱ የጥቅማ ጥቅም የገቢ የኑሮ ውድነት እንደደቆሳቸውና ችግር ውስጥ እንዳሉ እኮ በቅርቡ ሪፖርተር ጋዜጣ ላይ የወጣ ዘገባን ተመልክተናል። ራሳቸውም ችግር ላይ ነው ያሉት። የኑሮ ውድነቱ ይመለከታቸዋል። ምናልባት ቤተ መንግስት አካባቢና በቅርብ በአብይ ዙሪያ ያሉት ሰዎች የኑሮ ውድነቱ ላይሰማቸው ይችላል። የፓርላማ አባላት፣ መከላከያ ሰራዊቱ፣ የፖሊስ መለዮ ለባሹ ሁሉም የኑሮ ውድነቱ አጠቃላይ ሀገሪቱ የገባችበት ቀውስ በአንድም ይሁን በሌላ እየደረሳቸው ስለሆነ ይህንን በአደባባይ ወጥተው ተናግረዋል። ለምን እንደሚያጨበጭቡ ለምን ሳይገባቸው ሳይረዱት በዚህ ደረጃ ሰውየውን መወድስ ውስጥ ገብተው ከፍተኛ በሆነ ስሜት ውስጥ ሊያመሰግኑት የገቡበት ሁኔታ ምናልባት በፓርቲ መዋቅር ውስጥ የተደረገ ሊሆን ይችላል። ግን ፓርላማውም ተርቧል እኮ አቶ አበበ። ምንም ጥርጥር የለም። የፓርላማ አባላት ከ2017 ላይ ጥያቄ አቅርበዋል የደሞዝ ጭማሪ እንዲደረግላቸው። እዚህ ጎረቤታችን ካለች ኬንያ እንኳን አንጻር እኮ የፓርላማው ደሞዝ ሲታይ የትና የትየሌለ እኮ ዝቅ ያለ ነው። ምናልባት እዚህ ቤት ስላላቸው በቤት ስለሚደጎሙ የቤት ኪራይ ስለሌለባቸው የትራንስፖርት ወጪ ስለሌለባቸው ይሆናል እንጂ ከዚህ በዘለለ እኮ የፓርላማው አባላትም እኮ ቤተሰብ ይዘው እንደኛ እኮ የሚቸገሩ ናቸውና እነሱም ችግር አለባቸው።
ነገር ግን እኛ አገር ላይ እኮ ኮምጨጭ ብሎ እኮ ለመንግስት ሰተቱን የሚነግር እኮ የፓርላማ አባል የለም እኮ። በጣም የሚያሳፍረው እኮ እሱ ነው። ፓርላማችን ባለፈው በኢህአዴግ ዘመን እኮ ወደ ኋላ ሄደን እያመሰገን እኮ ነበር። ያኔ እኮ የነበሩት እነ ቡልቻ ደመቅሳ፣ እነ መረራ ጉዲና፣ ልደቱ አያሌው በጣም ጠንካራ የሆነ እኮ ትችት አንስተው እኮ እንትኑን እኮ ያስጨንቁ ነበር ፓርላማው። ጠቅላይ ሚኒስትር መለስ ዜናዊን እኮ ያስጨንቁ ነበር እኮ። አሁን እኮ የለም፣ ያ ውዳሴ ብቻ ነው። ይሄ ውዳሴ ደግሞ የትም አያደርስም። ሆድን እየራበ የፓርላማው አባል ራሱ ተቸግሮ ሆዱን እየራበው ኑሮ መቋቋም አቅቶት ውዳሴ ቢያዥጎደጉድ ለጠቅላይ ሚኒስትሩ ለሳቸውም አይጠቅም፣ ለነሱም አይጠቅም፣ ለሀገርም አይጠቅም። እኛ እኮ ለሀገር አይጠቅምም ነው። እኛ እኮ የምንቃወመው የተሻለ ነገር እንዲፈጠር፣ የምንተቸው የተሻለ ነገር እንዲፈጠር ነው። የተሰራውን ነገር ማመስገን ንፉግ ሆነን አይደለም። ያልተሰራ ነገር ግን እንደው ከሰማይ መና እንደወረደ አድርገን የምንገልጸው ነገር ግን ቶታሊ ፓርላማውንም ትዝብት ይጥላል። ያው በየ5 ዓመቱ ፓርላማውን ሲቀያየር እንግዲህ አይተሃል። ቅድም መልስ ሲመልሱ የዛሬ 2 ዓመት ከዚህ የዚህ ሪፋይነሪ እንትንም ነዳጅ እንትንም ተመርቶ ታዩታላችሁ ምናምን፣ እነኚህም አይኖሩም ይሄዳሉ። ሌላ ሰው ነው ፓርላማው ላይ የሚተካው። በጣም ነው የሚገርመው። የዛሬ 2 ዓመቱ አይደለም የዛሬ 2 ቀኑ ነው አስጨናቂው ነገር የሀገሪቱን ችግር መፍታትና ፓርላማው እዛ ላይ ፎከስ አድርጎ ጠቅላይ ሚኒስትሩም ሊሞግት ይገባው ነበር። ይሄን ማድረግ የማይችሉ ከሆነ ነገ የታሪክ ተወቃሽ ናቸው። ምናልባት ሲሞቱ የተከበሩ ተብለው የፓርላማ አባላት እንደነበሩ የቀብር ስርዓታቸው ላይ ታሪካቸው የሚነበብበት ካልሆነ በስተቀር የነሱ የፓርላማ ጊዜ ቆይታ ያመጣው ለውጥ የለም እና ይሄን በደንብ የፓርላማ አባላት በደንብ ማጤን ይገባቸዋል። አቶ አበበ እንግዲህ አብይ አህመድ ዛሬ ካነሳቸው ጉዳዮች አንዱ የትግራይን ጦርነት ከወለጋው ጋር ያነጻጸረበት ነው። ብዙዎች በዚህ ጉዳይ ላይ እየተወያዩበት ነው። ምን ለማለት ተፈልጎ እንደሆነ ግራ ያጋባል። የወለጋው ጦርነት የከፋ ነው፣ የትግራዩን ታጋንኑታላችሁ ነው ያለው። ስለዚህ ሂሳቡን ልንሰራ እንገደዳለን። በትግራይ ከ1 ሚሊዮን በላይ ሰዎች ነው ያለቁት። ወለጋ ላይ ከዛ የሚልቅ ሰው አልቋል ብለን እንድንወስድ ነው አብይ አህመድ ዛሬ እየነገረን ያለው። ከ100 ሺህ በላይ ሴቶች እንደተደፈሩ ይነገራል በትግራይ። ስለዚህ ወለጋ ላይም ከዛ ቁጥር የሚበልጥ ሰው ሴቶች፣ እናቶች ተደፍረዋል ማለት ነው። ከ2 ሚሊዮን በላይ ሰው ተፈናቅሎ ለአስቸኳይ ምግብ እርዳታ ተጋልጧል ነው በትግራይ። ስለዚህ ወለጋ ምናልባትም ከ2 ሚሊዮን ከዛም የላቀ ቁጥር ሰዎች ተፈናቅለዋል ማለት ነው። እንግዲህ የወለጋው የከፋ ነው ሲባል ጦርነት በሂደቱና በውጤቱ የሚለካ ነው። አብይ አህመድ የትግራዩን ታጋናላችሁ፣ የወለጋው የከፋ ነው ብለዋል። ምን ለማለት ፈልጎ ነው? እንግዲህ የትግራይ የተጋነ ነው አደባባይም ስለወጣ የፕሪቶሪያ ስምምነትም ደቡብ አፍሪካ ድረስ ሄደው እዛም ስለተፈራረሙበትና በግልጽ ወጥቶ ሐላል የወጣ ጦርነትም ስለነበረ ጦርነቱም በጣም በርካታ ኢኮኖሚና የሰው ልጆችን ስለቀጠፈ ዓለምም የዘገበው ትልልቅ የዓለም ሚዲያዎችም ጭምር በደንብ የተመለከቱት ጉዳይ ስለሆነ ምናልባት ይሄ የትግራዩ ኤክስፖዝ ሆኖ ወጥቶ ይሆን ይችላል። ነገር ግን ዛሬ ኢትዮጵያ ውስጥ እኮ ያለው ነገር በተለይ ወለጋ ምድር ላይ እኮ የነበረው ባለፉት 7 ዓመታት ዛሬም ድረስ እኮ ያለው ሰቆቃ የወለጋን ሕዝብ ችግር እኮ ማንም የተረዳው የለም። ሁሉም ብሔረሰብ ኦሮሞም ጭምር ይዛ የከፈለው ዋጋ ቀላል አይደለም። ወለጋ ውስጥ አይነገርማ። እኛ ጋር እኮ ችግሩ አይነገርም። ያለው እንትን ተደብቆ ነው የሚታለፈው። የመንግስት ሚዲያ የዘገበው አንዲትም እኮ ኮሽ የሚል ነገር አይዘገበምና ነገር ግን በየቀኑ የሚሞተው ሰው እንደምንም ነው የሚቆጠረው። ከዚህ ቀደም ጠቅላይ ሚኒስትሩ ተናግረዋል። ወለጋ ላይ በጣም በርካታ አማሮች ተገለዋል ሲባል በመቃብራቸው ላይ ለመታሰቢያ ይሆን ዘንድ ችግኝ እንተክላለን ነው ያሉትና ሞት ለምን ታጋንናላችሁ ይላል። ለምንድን ነው ማናጋን? ዜጎች በከንቱ ደማቸው ሲፈስ በከንቱ ሲያልቁ ለምንድን ነው የማይጋነነው? ልክ አይደለም ብሎ እኮ ማውገዝ ያስፈልጋልና እንግዲህ ያደር ሚስጥሩ ይገለጣል። ይሄ ወለጋ ላይ እሳቸው ባሉት ደረጃ ከትግራይ የከፋ ከሆነ ዓለም አቀፍ የሰብአዊ መብት ድርጅቶችም ጭምር የኢትዮጵያም ሰብአዊ መብት ኮሚሽን ያው ከዶክተር ዳንኤል በኋላ ኩልሽ ሆኗል። እሱም ራሱ ይሰመኮ ገብተው ሊያዩትና ሊፈትሹት ይገባል። በዚህ ደረጃ እሳቸውን እንትን ካሉት ወለጋ ምንድን ነው የተቀበረው ሚስጥር? ምንድን ነው የታፈነው ጉዳይ? መቼ ነው የወለጋ ህዝብ ሰቆቃ የሚታየው የሚለውን ነገር በውል ማስተዋል አስፈላጊ ነው የሚሆነው። ወለጋ ብቻ አይደለም፣ በየአቅጣጫው ሰሞኑንም እየተፈጠረ ያለው ግድያው በጣም ከፍቶ ዜጎች ምን ያክል በሀዘን ቅስማቸው እንደተሰበረ እናውቃለን። ይሄ ምናልባት በጣም እንትን ከሆነ በቃ የኢትዮጵያን ህዝብ ቁጥር በዚህ መቀነስ ነው የተፈለገው ወይስ ምንድን ነው? በጣም ነው የሚያሳፍረውና እኔ ወለጋ ላይ የተፈጠረው ነገር እንግዲህ ከአንደበታቸው ዛሬ ሾልኮ ወጥቷል። በደንብ ሊመረመር ይገባዋል። ከትግራይ የከፋ ከሆነ እኛ የትግራዩን እጅግ የከፋ ነው የምንለው፣ በጣም የከፋ ነው። ግንባር ላይ ሄደን አይተነዋል የዛን ጊዜና
ከትግራይ የከፋ ከሆነ ወለጋው የተደበቀ ሚስጥር አለ ማለት ነውና እኛም ማናቀው ድንገት ከሳቸው አንደበት ይሾለካል። ይሄ ትኩረት ተሰጥቶት አጽንኦት ተሰጥቶት ሊፈተሽና የሰው ልጆች ድምጽ እኮ ይጮሃል፣ ደም ይጮሃል እኮ የሁሉም የጠቅላይ ሚኒስትሩ ነፍስ ከኔ ነፍስ እኮ ናት። የተለየ ነፍስ እኮ አይደለም እሳቸው ያዙት። የእሳቸው የተለየ ክብር በወርቅ የተለበጠ የኔ ደግሞ በሆነ በአፈር የተለበጠች እኩል ነው የሁላችንም ህይወት ከፈጣሪም አንፃር ከሃይማኖትም አንፃር ስናየውና የዜጎቻችን ሰቆቃ በዚህ ደረጃ የከፋ ከሆነ ሊመረመር ይገባዋል። እስከ መቼስ ነው ይሄንን እየሸፈን የምንሄደው? የዜጎችን ሞት የዜጎችን መቀጠፍ እስከ መቼ ነው እሱ እየሸፈን ለፖለቲካው ስንል እንዳይነካ እንዳይወቀስ መንግስት ችግሩ እንዳይቀር እንዳይታወቅ በአደባባይ እንዳይገለጥ ተደርጎ እየሸፈንን እስከ መቼ ድረስ ነው የምንሄደው? እንዴ በጣም እኮ ከባድ ነው የሚሆነው። ህልም ከሆነ ይገፋል፣ ህልም ከሆነ ይጠፋል ይላሉ እኮ አበው ራሳቸው። ሆዷ ሞላ ብሎ የታየች ሴት ካለችና በዚህ ደረጃ እስከየት እንደሚዘለቅ እኔ እሳቸውም ራሳቸው የሚያውቁ አይመስለኝምና በተለይ ይሄ ወለጋን ከትግራይ ጋር ያነጻጸሩበት ንጽጽር የሰማይና የምድር ያክል የሚለያይ ሆኖ ነው እኔም ያገኘሁት። አቶ አበበ እንግዲህ ሌላው ያነሳው ከኤርትራ ጋር የተያዘ ጉዳይ ነው። ይህንን አጀንዳ ስንጠብቀው ነበረ። ሰሞኑን የፊልድ ማርሻሉ ብርሃኑ ጁላ በጣም ጠንከር ያለ ጠብጫሪነት እንበለው ወደ ጦርነት ሊወስድ የሚችል ንግግር ነው ያደረጉት። እንደዚሁም ሌላ ሜጀር ጀነራል ብርሃኑ የሚባሉትም ስለ ቀይ ባህር አንስተው የተናገሩት እንደዚሁ የፖለቲካ ሰዎች የሚናገሩትን ወታደራዊ አመራሮች እየገለጹ ያሉት። ስለዚህ ፖለቲካዊ አመራሮች ምን ሊሉ ይችላሉ የሚል ነው። አብይ አህመድ በዚህ ደረጃ ዛሬ የሚሰጠው መግለጫ ስንጠብቀው ነበር። የተለየ ነገር አይደለም። ምናልባት እንደነ ብርሃኑ ጁላ የቃላት አገላለጽ ካልሆነ በስተቀር በግልጽ መልእክቱን ሰምተነዋል። እንደው እንዴት አየኸው? ከኤርትራ ጋር በተያያዘ አብይ አህመድ ሞከርን፣ ለፋን፣ ሽምግልና ሁሉ ላክን፣ ግን አልሆነም። ከዛ መጨረሻውን አረፍተ ነገር አልጨረሰውም። እንድንጨርሰው ግን እድሉን ሰጥተናል። በሽምግልና ሞክረናል፣ በብዙ ነገሮች ጥረናል፣ አልሆነም። ስለዚህ የመጨረሻ አማራጩ የኃይል ነው የጉልበት ነው ብለን የቀረውን እንድንደመድምና እንድንሞላው ነው አብይ አህመድ ያደረገን። እንዴት አየው ግን አጠቃላይ ከኤርትራ አንጻር የአብይ አህመድ አገዛዝን? የሚገርም ቀደም ሲል መረጃውን ስለነበረኝ እኔ ዛሬ ጠቅላይ ሚኒስትሩ የሚጠየቁባቸው ኢሹዎች አንዱ የውጭ ግንኙነት እና ዲፕሎማሲን በተመለከተ እንደሆነ በደንብ አውቅ ነበር። በዚህ ጉዳይ ላይ ጥያቄ ደግሞ ሊያነሳ የሚችለው ደፍሮ ዶክተር ደሳለኝ እንደሆነ አስብ ነበርና ቤሊ በጣም ኢገሮኝ የሚያየው የጠቅላይ ሚኒስትሩን ይሄን ጉዳይ ነው። ልክ ነው፣ ወደብ ያስፈልገናል ወይ? ምንም ጥርጥር የለውም፣ ወደብ ያስፈልገን ነበር። ወደብም አደብም እኮ ያሳጡን ዛሬ እሳቸው አምጥተው ከትግራይ ጎናቸው ያስቀምጧቸው እነዛ ጻድቃን አይነቶች እኮ ናቸው። ያኔ ወደቡን ስናጣ እንዴት እንዳጣን እኮ ያውቁታል እነሱ። የኢትዮጵያ ሕዝብ ወደብ እንደሚያስፈልገው ሲጮህ በዓለም አቀፍ ደረጃ የሚገኙ ኢትዮጵያውያን ፔቲሽን ተፈራርመው እስከ ዓለም አቀፍ ፍርድ ቤት ድረስ ሲሄዱ እነ ዶክተር ያዕቆብ ኃይለማርያምን የመሳሰሉ ሰዎች አሰብ የማናት የሚል መጽሐፍ ሰው ሲሞግቱ የነበሩ በጣም በርካታ ኢትዮጵያውያን አደባባይ ወጥተው ሲጮሁ የነበሩ ይሄንን ሁሉ በፍጹም ደፍቆ የወሰደው ወያኔ ነው። ወስዶ ለኤርትራ ሰጠና ኢትዮጵያን ባዶ አደረጋት፣ ቆለፋት፣ እንዳትንቀሳቀስ አደረጋት። ወደብ ሸቀጥ ነውም አሉን እነ መለስ ዜናዊ። የዛን ጊዜ አሁን እሳቸው ዛሬ በምን መረጃ በምን ውሳኔ በምን ጉዳይ እንድትሰጥ አላውቅም የሚሉት ያውቁታል በደንብ። ምክንያቱም በህወሓት ዘመን በዚህ ደረጃ ባይኖሩም አትሊስት እዛ ከኢህአዴግ ውስጥ የወጡ ሰው ናቸውና በደንብ እንዴት የተደረገውን ሽግግር ያውቁታል። ህወሓት የሰራቸውን ስራ ጠንቅቆ ያውቁታል። ኤርትራም ድረስ ከነበረው ኤርትራ ጦርነት ጊዜም ተሳትፎ ስለሚያውቁ ይህንን ያውቁታልና ዛሬ ማን ነው የሚመልሰው ይህን ጥያቄ? ኢትዮጵያ ህዝብ ነው። ምን ያውቃል ኢትዮጵያ ህዝብ? ወደብ መሄድ የለበትም፣ አሰብ መሄድ የለበት፣ ኢቭን አይደለም አሰብ ኤርትራ መገንጠል የለባትም እያለ እኮ ህዝቡ ሲጮህ አንስተው ነው የገነጠሉት። ለዚህ እኮ የነ ፕሮፌሰር አስራት ጩኸት እኮ ምስክር ነው። ለዚህ ለመጨረሻ ለሞት የዳረጋቸውም ከህወሓት ጋር ይሄው የኤርትራ ጉዳይ ነው። ስለዚህ ማን ነው ስለ ኤርትራ ጉዳይ ያልታፋለመ ኢትዮጵያዊ? የተማረው ያልተማረው? ስለ አሰብ ወደብ ያልጮኸ ኢትዮጵያዊ ማን ነው እሱ? ዛሬ ተነስቶ ማን እንደሰጠው አናውቅም። እኛንን የምናውቀው ህዝቡ ነው የሚያውቀው። እሳቸው ያላወቁትን እኛ ምንድን ነው የምናደርገው? ከዚህ በኋላ ደግሞ እንዴት ነው መሆን ያለበት? ባለፈውም በተደጋጋሚ የተነሳ ነገር አለ። ዲፕሎማሲያዊ በሆነ መልኩ ይመራ። መሳይ አንዳንድ ጊዜ ስሜታዊ የሆኑና ሰው መሪዎችንም ወደ ስሜት ይከታሉ። ግድቡ የተመረቀ ሰሞን አርቲስቶቻችንም ተነስተው ከግድቡ ወደ ወደቡ እያሉ ይጮኻሉ። ከመስከረም 1 ጀምሮ ወደ ኤርትራ ወደ አሰብ። ይሄ ሆሆታ ጥሩ አይደለም። አገሪቱ ካሁን ያለችበት ዛሬም እኮ ተናግሯል። ጦርነት አንፈልግም፣ አገሪቱ መሸከማችንም ጦርነት መሸከም ካልቻለች ችግሩን በዲፕሎማሲ ለመፍታት አስፈላጊው ድረስ መሄድ ነው። እስከ መጨረሻው እስከ ጥግ ድረስ መሄድ ነው። ልክ ክርስቶስ እስከ መስቀል ሞት ድረስ
ተሰቅሎ የሰው ልጅ ህይወት እንደታደገው እስከዛ ድረስ መሄድ ያስፈልጋል። ከዚህ በዘለለ እንግዲህ ዛሬ ሲያነሱት እንጂ እሳቸው እኛ ጠቅላይ ሚኒስትሩ ወደ አስመራ ሲሄዱ ኢሳያስ አፈወርቂም ወደዚህ ሲመጡ ልክ የቡና መጠራት ያክል ሳባ ቤተመንግስትና 4 ኪሎ ቤተመንግስት የነበረውን የሁለቱም መሪዎች ግንኙነት እንጂ በዚህ ደረጃ በዲፕሎማሲ ተመርቶ የተደረገ ውይይት እንዳለ የተገለጸልን ነገር የለም። ወይም ምን ሳልሰማ አልፌ ሊሆን ይችላል። ነገር ግን እንዲህ አይነቱ ግንኙነት በዲፕሎማሲ መርህ ነው መፈታት ያለበት። በዲፕሎማሲ መርህ ነው ውል መገባት ያለበት። ሰጥቶ በመቀበል ውስጥ ነው ውል መገባት ያለበት። ነገር ግን የሁለቱ መሪዎች የአደባባይ ሽርሽር ነው የታየውና በዚህ ውስጥ ምን ተባባሉ፣ ምን አደረጉ እኛ የምናውቀው ነገር የለም። የኢትዮጵያ ህዝብ ለዚህ ባይተዋር ነው። እኔ አይ ቲንክ የውጭ ጉዳይ ሚኒስትርም ለዚህ ባይተዋር ይመስለኛል። ይሄ በአግባቡ በስርዓት ተመርቶ የኢትዮጵያ ህዝብ እየተነገረው ቢሄድ በየትኛውም ሜካኒዝም ህግ በሚፈቅድልን መልኩ የአሰብን ወደብ ለማስመለስ የትኛውም ኢትዮጵያ ወደ ኋላ አይልም። ነገር ግን ከጦርነት ቀድሞ በዲፕሎማሲ የሚፈታበት ሜካኒዝም በደንብ ተጠናክሮ መሄድ መቻል አለበት። ኢትዮጵያ ፐብሊክ ዲፕሎማሲ ላይም ትልቅ ስራ መስራት መቻል አለባት። የኤርትራ ህዝብ ህዝባችን ነው። ልክ ነው። አብረን ኖረናል። ጓደኞቻችን በርካቶች ናቸው ኤርትራውያን ብለንም ለይተናቸው አናውቅም ነበር። ትግራዮችን ከኤርትራውያን መለየት የማንችልበት ደረጃ ነበርና ይህን ሁሉ በማሰብ የግድ ጠቅላይ ሚኒስትሩ ዛሬ ካነሱት አንጻር ሰሞኑንም የመከላከያ ሰራዊት አመራሮች በከፍተኛ ደረጃ ይሄን ሐሳብ ሲያነሱ ስለነበረ የጦርነት አታሞ መደለቁ ተገቢ አይደለም። ማን ነው የሚያልቀው? የድሃው ልጅ ነው የሚያልቀው። ማን ነው ችግር ውስጥ የሚያልቀው? ሀገር ናት። የሀገር ኢኮኖሚ ነው የሚንቆጣቆጠው። እንደገና ሌላ ጦርነት የሚሸከም ጫንቃ የላትም ሀገሪቱ። አሁንም እኮ ኦልሞስት ውጊያን በለው እንትንን በለው እንጂ ከጦርነት እኮ ያልተናነሰ እንትን ነው ያለው። አማራም ክልል፣ ኦሮሚያም ክልል ያው እንደገና ያ ሲጨመርበት የሚፈጠረው ዓለም አቀፍ እንትን ቀንዱ ላይ የሚፈጠረው ምስራቅ አፍሪካ ቀንድ ላይ የሚፈጠረው ቀውስ ኢትዮጵያን በምን ደረጃ እንደሚጎዳት ማሰብ መቻል ተገቢ ነው የሚለው። ስለዚህ ይሄንን እስከምን ድረስ ተሄደበት ዲፕሎማሲ የሚለው ነገር እስካሁን በዲፕሎማሲ መርህ በዲፕሎማሲ ሳይንስ የተመራ ሳይሆን በቤተሰብ በቤተኛ አካሄድ ነው የታየው። ያ ቢሆን እኮ ኖሮ ለምንድን ነው እሱ ወደ ፍለጋ አንዴ ሶማሌላንድ፣ አንዴ ሶማሌ፣ አንዴ ጅቡቲ እያለ የተንከራት ነው? ለምንድን ነው እሱ የሶማሌላንዱን እኮ እንትን በቃ ኢትዮጵያ የወደብ ባለቤት ሆነች ተብሎ እኮ እሪ ብሏል እኮ ሁሉም ሰው፣ የመንግስት ባለስልጣኖች፣ ሚኒስትሮች ጭምር ሳይቀሩ። ግን ለምንድን ነው ታዲያ የተንከራተት ነው? በዚህ መልኩ ማግኘት የሚቻል ከሆነ እዛም ከመርገጥ አንድ ቦታ ላይ ስቴብል ሆኖ መንግስት ትልቅ የዲፕሎማሲ ስራ መስራት፣ ከዲፕሎማሲ ስራ ጋር ህዝብን መያዝ ነው እኮ። ኢትዮጵያ ህዝብ ባይተዋር ነው። ዛሬ ሽምግልና ላይ እንደቆዩ የነገሩንን ነገር እኛ አናውቅም። በምን እናውቃለን? ጠንቋይ ቀላቢ አይደለም። የጓዳ በር ላይ ያዘው አስቀምጠውት ነው እንትን ያሉት። ሲታረቁ አላወቅን። በሚዲያ ነው የሰማነው። ሲጣሉም የጸባቸው ምክንያት ምን እንደሆነ አላወቅንም። ስለዚህ የተሄደበትን ደረጃም በዚህ መልኩ በፓርላማ ሳይሆን በአግባቡ ለኢትዮጵያ ህዝብ የሚቀርብበትና የሚረዳበት መንገድ ቢፈጠር ጥሩ ነው። ከዚህ በተረፈ ግን እንደው በጦርነት አታሞ አስመልሰንም ነገ ቂምና ቁርሾ ነው ከትውልድ ጋር የምናተርፈው። ነገ ከጎረቤት ሀገር ጋር የሚኖሩ ኢትዮጵያውያንን ለነገው ትውልድ ማሰብ ያስፈልጋል። በምን አይነት መልኩ ነው ማግኘት እንዳለብን ማንም ኢትዮጵያዊ ያምናል። ምንም ጥርጥር የለውም። ተነጥቀን ነው የተወሰደብን። ደግሞም ነጥቆ የሰጠው የራሳችን መንግስት ነው፣ በወቅቱ የነበረው መንግስት። ስለዚህ ዛሬ በወቅቱ ከነመለስ ጋር ነጥቀው ወደቡን የሰጡ ሰዎችን ጉያቸው ስራ አጥፈው ትላንትና የትግራይንና ኢትዮጵያን ሰራዊት ሲያጋድሉ የነበሩ ሰዎችን እጃቸው ላይ አስቀምጠው እያሞካሹ ምንድነው እሱ በዚህ ደረጃ እኛንስ እንትን የሚሉና ይሄ ተገቢ አይደለም። በቃ ይሄ አካፋ ነህ ማለት ያስፈልጋል። አሁን ይሄንን ማድረግ ስንችል ነው የምንፈታው እንጂ ዛሬ በማስፈራራት ብቻ ተነስተን እንትን ስላልን አይደለም። ዓለም አቀፍ ፖለቲካውንም ማየት ተገቢ ነው። ኢትዮጵያ ያለችበትን ቀጠና ማስተዋል ተገቢ ነው። የቀጠናው ስሜት ምን ይመስላል? ከኛ ጋር እነማን ተሰልፈዋል? ከኤርትራ ጋር እነማን ተሰልፈዋል? ቢፈጠረው ፕሮክሲ ዋር ምን ይመስላል? ቀጠናው ላይ የቀይ ባህር ፍላጎት ምዕራባውያን ዘንድ ምን ይመስላል? ከምዕራባውያን አልፎ እኮ ዛሬ አረብ ሀገሮች እዚህ እንትን ላይ ያላቸውን ኢንተረስት እያየን ነው። ዛሬ ዶክተር ደሳለኝም ጣል አድርጎት አልፏል። ሳውዲ አረቢያ ምንድነው ያደረገችው? መታ ጅቡቲ ላይ እንዲህ ነው ኮንትራት ወደ ቢዘው ይሄን አካባቢ ነው ቀይ ባህርን እየወረሩ ያሉት። እኛ ግን ቁጭ ብለን የረባ ስራ የዲፕሎማሲ ስራ እንኳን ሳንሰራ ነው ይሄን የምናዳምጠውና ይሄንን በደንብ ህዝቡን ባማከለ መልኩ ቢሆን
የተሻለ ነው የሚሆነው የሚል እምነት አለኝ። የአብይ አህመድ የዛሬው የፓርላማ ውሎን በተመለከተ ነው። አብይ አህመድ በመጣ ቁጥር ስኬት አለ፣ እድገታችን በከፍተኛ ደረጃ ተመንድጓል፣ ኢትዮጵያ አድጋለች ነው። መሬት ላይ ያለውን የህዝብ ችግር ከመግለጽ አንጻር፣ የህዝብን ጥያቄ መልስ ከመስጠት አንጻር ፈጽሞ አብይ አህመድ መንካት እንኳን ያልፈለገው ነገር እንደሆነ ነው የተረዳነውና ችግራችንን የሚሰማ መንግስት አጣን የሚል ህዝብ ቁጥሩ በከፍተኛ ደረጃ እየጨመረ ነው ያለው። እዛው አዲስ አበባ ዙሪያ ጫንጮ የኦሮሞ ተወላጆች የዛ አካባቢ ነዋሪዎች የሚሰማን መንግስት ስላጣን ብለው ቀንበር ተሸክመው እንደ በሬ እንባቸውን ለፈጣሪ እየረጩ ፈጣሪ ወይ ሰላም ስጠን የሚል ልመናቸውን አቅርበዋል። መንግስት አይሰማም። መንግስት አንዱ የችግሩ ፈጣሪ አቀጣጣይ አደራጅቶ የሚዘርፍ እንደሆነ በተለያዩ መረጃዎችና ማስረጃዎች የተረጋገጠ ጉዳይ ነው። እነዚህ ሁሉ ችግሮች በታጠረችበት ሀገር አዲስ አበባ አፍንጫ ስር ዝርፊያና በቡድን የተደራጀ የፖለቲካ ዓላማ ያላቸው አካላትም ጭምር የሚሳተፉበት ግድያዎችና ዘርፋዎች እየተፈጸሙ ስርዓት አልበኝነት እየተስፋፋ በእንደዚህ አይነት ሁኔታ ውስጥ አገሪቱ ጉሮሯ ታንቆ ተይዞ እያለ አብይ አህመድ ግን ሁሉ ነገር እየተሳካ መጋረጃው እየተገለጠ ሰማዩ እየተከፈተ ነው የሚል ነገር ነው ያነሳውና እንደው አጠቃላይ የኢትዮጵያ ህዝብ እዚህ ዘመን ላይ ነው ያለው። በዚህ ዘመን ላይ እንዲህ አይነት አገዛዝ ሰጥቶታል። ምን ማድረግ አለበት? ከዚህ ተነስቶ የኢትዮጵያ ህዝብ ምላሽስ ምንድነው መሆን ያለበት? የፓርላማ መድረክ በመጣ ቁጥር፣ የቴሌቪዥን የሆነ ፕሮግራም በመጣ ቁጥር የጠቅላይ ሚኒስትሩን የባዶ ተስፋ እየሰማ እስከ መቼስ ይዘልቃል? ስለዚህ ምን ማድረግ አለበት? የኢትዮጵያ ህዝብ ከዚህ ተነስቶ ሊወስደው የሚገባ እርምጃ ምንድነው ማለት እንችላለን? እንግዲህ የኢትዮጵያ ህዝብ አይ ቲንክ ሰው ወደታች ወርዶ የሚያነቃ የፖለቲካ ፓርቲ አቅም ያላቸው ፓርቲዎችም ስለሌሉ ደፍረንም ወደታች ወርደን ህዝቡ በሰላማዊ መንገድ መብቱን ሊጠይቅ ማስቻል ስላልቻለን ይሄ እንዲሆንም ስላልተፈቀደ እግር ተወርች በካድሬ ስለተያዘ ህዝቡ እንጂ ህዝቡ በሰላማዊ ትግል መንግስትን በደንብ አድርጎ ሰቅዞ ይዞ በጥያቄ መብቱን ማስከበርና በአደባባይ ጥያቄውን አንስቶ እንዲመለስለት ማስጨነቅ የሚችል አቅም አለው ህዝብ። ይሄን ማድረግ እንዳይችል ግን እግር ተወርች ታስሯል። ድህነቱን ብቻ እንዲያዳምጥ የተደረገ ህዝብ ነው። ረሃቡን የሆዱን የሚሞረምረውን ረሃብ ብቻ እንዲያዳምጥ ቅድም ያነሳው ፍቼ ሰላሌ አካባቢ የተደረገው ቀንበርጭ ነው። በኦሮሞ ባህል መሰረት ልጆቻቸውን ቀንበርጭ ነው ሞፈር ተሸክመው አደባባይ ወጥተው ፈጣሪያቸውን ሲማጽኑ እባክህ ታረቀን፣ ተገዳደልን፣ ይብቃን፣ ደም ተቃባን፣ ተፋሰስን፣ ይብቃን፣ እየተላለቅን ነው የሚል ጩኸት ሲያሰሙ እንዴት መንግስት ወደዚያ ኤሪያ ሄዶ ምንድነው ያለው አይልም? በቀደም ዶክተር አብይ ወደ ባሌ ሄደው ያንን ዋሻ ሲያሳዩን ወደ ሌሎች አካባቢዎች ደግሞ ሄደው ያለውን ችግር ቢያዩ ከህዝብ ጋር ቢወያዩ። አርሲ ሰሞኑን የተፈጠረ ችግር አለ። አርሲ አካባቢ ሄደው አቦምሳ አካባቢ ያለውን ችግር አይተው ምንድነው በዚህ ደረጃ ሰዎች የሚገዳደሉት? ምንድነው የተፈጠረው?